አስታክፍሩላ እናንተ ህሊና የለውም። ኦዲጋርድ እኔ ዛሬ አረጋግጥኩኝ ጀሞ ህሊና የለውም። ዳና ሮማ ላይ ቀለደበት። እንደዚህ እኮ ፕሮፌሽናል ተጫዋች ላይ እንዲህ እኮ አይደረግም። ማን አንተ እንደዚህ እንዘጭ አርቦት በዚህ መሳከበው እንዲህ ይቻላል እንዴ? ህሊና የለም እንዴ? ኦዲጋርድ ማን እየተከበረ በረኛ ሆኖ እኔ ጩጮቹ ደጋፊ ሰሞኑን ምላሳቸው ረዝሞ ሲደርሶ ነበር ሲሉ ሄደው ከንተንና ከሰሉ ሲሉ ከንተን እንዲያፍሽን ድርቅም ማድረግ ይኸው በቡድን ያስያዝኩሻውን አዳም ለፍላፊ ፈልፈላ በሙላ። ለማንኛውም ጀሞ ቢሻሌ ዛሬ ግፍ ነው እየተሰራ ያለው ማን ኦዲጋርድ ባለጌ ነው። 3-0 የወዳጅነት እኮ አይደለም ጨዋታው የዋንጫ ነው። ምን ያህልኛ የወዳጅነት ላይ ስንቀልድ እንደነበር አሁን ተረዳችሁናል። ኧረ በስመ አብ ምንድነው ሲቲዎች ወደ ጥልቁ ሄዳችሁ ታውቃላችሁ? ግን የምሬን ነው። ወደ ጥልቁ ማለት ዛሬ 3-0 ምን አይነት ጨዋታ ነው የምንጫወተው? ኦዴጋርድ የሚያምር ጨዋታ ከተጫወተ ማለት ነው ከሚያምር እግር ኳስ ጋር ነው አርሰናል የሚያሸንፈው። ኧረ በስመ አብ ምን አይነት ጎል ነው ያገባው? ማን ኳሱን ሳይነካው ዶናሩማን አስተኛው። ገብቷችኋል? ይሄ ባይበሉ ባናተ ሂደ እንደዚህ አተ ምናምን የሚባለውን ጎል ነው ያገባው። ገብቷላ? መደበቅ አለብህ። አሁንም የማታምን ከሆነ 3-0 ተሸንፈ ለ5 ዓመት ቀኝ ግዛት እገዛዋለሁ ፕሪሚየር ሊጉን ይቅርታ በለኝና አትሊስት 4 ዓመት ከግማሽ ምናምን ላርግልህ። ገብቷል አይደል ማለት ነው። ምንም ነው ማትችሉን ከዚህ በኋላ ማን ፕሪሚየር ሊጉ አይደለም አውሮፓ ሬዲ አይደለም ለኛ ማን ዩሮፕ እናስጨንቀዋለን። ሻምፒየንስ ሊግ ፒኤስጂ ተዘጋጅ። ገብቷላ? ሲቲን 3-0 ለጥልጠነዋል። ከዛ በኋላ ደግሞ ማለት ነው አርብ ላይ ደግሞ ኔክስት ዊክ ኮቨንትሪ ደግሞ ዋጋዋን ታገኛለሽ። ገብቷላ? ምን አይነት ጨዋታ ነው? ኦዴጋርድ ዞሊስ እናቴ ትሙ ፕሌይ ሬቲንግ ላይ አንተን አገኛለሁ። ፕሌይ ሬቲንግ ላይ ምን አይነት ጎት ይሆንክ ሆነ። ገብቷላ አይደል ማለት ይሄ ቲም ግን ከዚህ በኋላ የሚያስቆመውን ሰው ፈልጉ። ወደ ጥልቁ ገብተዋል ሲቲዎች። ከዚህ በኋላ እንዴት እንደሚወጡ አላውቅም። ለቆርቆሮ ዋንጫ ነው እስኬሊና ራያ ከገቡ አንጮትም እንደው ህዳት አንጮትም። እስኬሊና ራያ ከገቡ ራያ ካላ አንጮትም። ይሄ ነው የኔ አርሰናል፣ ይሄ ነው መድፈኛው። ይኸውልህ ይሄ ነው የዋንጫ ባለቤቱ። ተመልከት፣ ይኸውልህ የፕሪሚየር ሊጉ ሻምፒዮን የሆነው ቡድን ይሄ ነው። የኮሚኒቲ ሺልዱም ሻምፒዮን ይሄ ነው። ቀጣይ ዓመትም ሻምፒዮን የሆነው ይሄው አርሰናል ነው። ከዚህ ውጪ እንግሊዝን ሊቆጣጠራት የሚችል የትኛውም ክለብ የለም። የትኛውም ክለብ ነው የምልህ። አባኪያ ተዘጋጅ፣ ራስህን አዘጋጀው። በሞራሉ ረገድ የ18ቱ ክለቦች ወይ መቋጠሩለት የነበረው ሲቲን አንበርክከነዋል፣ ኮርኩመነዋል። ዳግም ከኛ ጋር መሳፈጥ የሚባል ነገር እንዳይኖር አድርገን በኮሚኒቲ ሺልድ ጨዋታ ላይ ብርክ እንዲሉ አድርገናል። አሁን አንድ ጥያቄ ነው መጠየቃችሁ ቋጣሪያን በሙሉ ማለት ነው። ቀጣይ ለማለት ቋጥሮ አሰባችኋል። ሲቲ እኔ ከአቅሜ በላይ ነው ብሎ ኖካውት ተበልቶ ወጥቷል ከዚህ ውድድር ላይ ኦፊሻሊ ነገር። ቀጣይ ፕሪሚየር ሊግ ላይ መቋጠሩለት አንድ ቡድን አዘጋጅታችሁ ይዛችሁ ነው እንጂ እኔ ልትቋቋሙኝ አትችሉም። ማን እኔ ሐሳቤ አውሮፓ ነው እንግሊዝ አይደለም። እንግሊዝንም አይወለ ሻምፒዮን መሆኔ ዛሬ ነው ያረጋግጥኩ። ዛሬ ማለት ነው ካሞን ገነርስ 3-0 ልጥፍ ማንዬ ምድራዳዊ ጨቆራሽ ላጥ እስቲ ፈገግ በላ እንችላለን። ጀሞ ሻምፒዮኖች ነን። ሻምፒዮን ፔድሮ ምን ሆኖ ነው እናንተ? ምን ሆኖ ነው? ጆዋ ፔድሮ ዝም ብሎ እያገባ እኮ ነው ማን። ስለዚህ ጉዳይ መነጋገር አለብን። የምሬን ነው የምላችሁ። የፕሪሲዝን ጨዋታ ነበረው ዛሬ የመጨረሻ። እንግዲህ ቼልሲ 3-1 በሆነ ውጤት አሸንፏል። ይሄ ልጅ 2 ጎሎችን ነው ማስቆጠር የቻለው። ምንድነው ሐሳቡ ነው? ወዴት ሊያመራ ነው ቀጣይ ፕሪሚየር ሊጉ? እና ሃላንድን አለው እያላቸው ነው። አልገባኝም። ጎል አግቢነቱ ላይ እየመጣበት ያለው መንገድ እየተመቸኝ አይደለም። ጀሞ የምሬን ነው የምላችሁ። ጆዋ ፔድሮ አስገራሚ ብቃቱን አሁንም ማሳየቱ ቀጥሏል። ዘንድሮ ደግሞ አንድ ደረጃ ከፍ ብሎ እየመጣ ያለ ነው የሚመስለኝ ጀሞ። ከዛ በተጨማሪ ደግሞ አዲሱ ፈራሚያቸው ደግሞ ጆዋ ፔድሮም እንደዚህ የመጀመሪያውን ጎል አስቆጥሯል። ጀሞ አሁን እንግዲህ ቻይና ገላጭ የምትሏት አይነት ጎል ጀሞ እንዴት ነው ሰውየው ገባ፣ በመጀመሪያ ተሰለፈ፣ ገና አስቆጠረ። ሊሆን አይችልም። ቢያንስ እንኳን 2-3 ሳምንት ምናምን እኮ ተጠብቃለሁ ጎል ለማስቆጠር። ለምን አዲስ ክለብ ነው የገባው። ገብቷላ? እንደገባ ታገባለህ እንዴ ሮጀርስ? ምን እሺ ነው። ለማንኛውም ጀሞ ዘንድሮ ቼላው ሰርፕራይዝ እያደረገ ነው ፕሪሲዝን ላይ። ዋናው ውድድር ላይ እንዴት እንደሆነ እስቲ አብረን እናያለን። ግን ቼልሲ 1 ነጥብ ያስኩበት ቡድን ይዣለሁ ማለት ነው በዋንጫ ፉክክር ላይ። ካሁን በኋላ እኔን ከገጠምኩ በኋላ አረ ዘለቀ ያልክ ነው የምትሮጠው። በቃ ምረት አላሳይም። ምን ጨርቅ ቀልዱ አብቅቷል። ሲሪየስ ሆነናል። አሁን የለም ይሄ ምን ኖ
none of you are survive from this one. None of you, I swear to God. ትጨረሳለህ ምረት ምን አላሳይም ምን የቀልድ ጂኒ ጃንካ ውይ ለሱ አሁን ጊዜ የለም ወደ ሊጉ ዋንጫ ነው ቀጥታ ምንም ይሄ ክርክር ሊጉ ራሱ ቢሰጣን ፌር ነው ፍጻሜ ነው ሁሉም ባው እኔ ማለት ነው መቼም እንደ ቸርኪ ጢባጢብ የሚያደርግ የለም ሁሉም እዛ ጨዋ ስለሆኑ በቃ ይሄ አንጀቴን አያደርሱልኝም ምናምን ብዬ በክለቤ ተስፋ ቆርጬ ነበረ ለካውዴ ጋርድ ባለጌ ነው አተ ባይብል ስተዲም አትሄድም ተብሏል ሰምቼልሃለሁ ለካ አንተ መንደር ለመንደር ታውደለድላል እንዴት ያለ ዱርይነት ነው አንተ ጋርዲዮ ላይ ለምብለህ ነው እንደዚህ አይነት ግፍ የምትሰራው በር ቶሎ ተመለስ ባይብል ስተዲህንም ቀጥል ወደ ድሮ ወደ ጨዋነት ካፒቴን ሆነ መቀጠል የምትፈልግ እንደዚህ አይነት ነገር አይቻልም ስነ ስርዓት እንዴ ኦዲጋርድ ፓ የዛሬውን ኦዲጋርድ ማለት ነው እንደ እግር ኳስ ተመልካች አይተ ካላደነከው አንተ እግር ኳስ ተመልካች አይደለም ንፉግነት ነው እንዴት ነው የሚችለው ብቻውን ኩክ አረጋቸው ብቻውን ማንቸስተር ሲቲ 3 አማካኝ ይዞ እንደገባ ነው ፎርሜሽን ላይ መናቀው ግን የሉም ይሄ ብቻውን ቀለደባቸው ጭራሽ ጎል ደግሞ መጨረሻ ላይ ዶናሩማን ሂድ ከዚህ ብሎ አሳመረው ማለት ነው አባቴ እኔ ሲቲ ፈጣሪ ይርዳችሁ በአዲሱ ሲዝን ምንም አይደንቲቲ የሌለው ቡድን ነው ኤንዞንም አመጣ አላመጣ ምንም አፈጥርም ፈጣሪ ይርዳችሁ በቃ ከኛ ጋር ትከሻ ከምትለካካ ማለት ነው እንደዚህ ያሸነፍኩ ዋንጫ ብላሺ ድሮም እኮ ከጻን ጋር ትጮት ይወጋል በምንድን ነው የሚባለው እንደዛ ነው ለማንኛውም ፎሎ እንዳይረሳ እንደው አርሰናል ለኮሚኒቲ ሺልድ ብለ ለአንድ ሳም ብለ ይሄን ፈላ ምንም የማያቅፈላ ወደ ጥልቁ ትልቋለ ወደ ጥልቁ የዋንጫ አታስመስለው ሰከንድ አፍ አግብታ አታሸንፍ ምን ፍሬንድሊ ነው ጨዋታው እስክል ድረስ እኮ ነው ቃቃ ለዚህ እኮ በትር እኮ አይደለም እኮ ዝም ብለህ እኮ ይልፖፕ ነገር ብትሰጠው ይሰጣል እኮ በቃ አለቀ ይሄን ፈላ ማለት ነው የትም የማይደርስ ፈላ በቃ እወቀው በዚህ አርሰናል ማንቸስተር ሲቲ ማለት ነው የምር በልጦ 3-0 ማሸነፍ ቻለ ይሄን ቪዲዮ ለአርሰናል ደጋፊዎች በሙሉ ላኩላችሁ እንኳን ደስ አላችሁ ጎሎቹንም ካላፊዮሪ ሃቨርትስ እና ኦዴጋርድ ነው ማስቆጠር የቻሉት ዞሊስ 2 አሲስት አለው ዛሬ የሚገርም ተጫዋች አርሰናል በቃ ይሄ ቲም ከሆነ ፕሪሚየር ሊግ የሚጫወተው በቃ ፕሪሚየር ሊጉ ሴኩሪቲ ሲቲ ፔፕ የምር በቃ አሰልጣኝ ማተር እንደሚያደርግ ነው ያያችሁት ከዛ ደግሞ ኦዴጋርድ ያገባው ጎል ዶናሩማን ጥሩ ኦዴጋርድ ጎል ቨርሰስ ሲቲ ብላችሁ ሰርች አድርጋችሁ እዩት ብቻ አርሰናል ደጋፊዎች እንኳን ደስ አላችሁ በቃ ጸዴት የስኬሊ አሲስት ነው የመጀመሪያው የካላፊዮሪ ጎል እስኪ በቃ ይሄ አርሰናል በተወሰነ ደረጃ የተሟላ ያለ ይመስላል ምክንያቱም ብዙ ውድድሮች ነው የሚወዳደረው ብቻ አርሰናል ደጋፊዎች በሙሉ እንኳን ደስ አላችሁ የኮሚኒቲ ሺልድ አሸናፊ መሆን ይችላል የአመቱ የመጀመሪያው ዋንጫ እንግዲህ አርሰናል ማሳካት ነው ምንድነው እንደዚህ አይነት አሰጣጥፈናው እንዴ ነውር ነው እኮ ይሄ እንደዚህ አይደረግ እንደዚህ ፕሪሲዝን እኮ አለቀኩ ቶርናመንት እኮ ወደ ዋንጫ ንቀሽ ነው አይደል ማሪስካ እኔን ክዶኝ ሊበላ አይበላም ማሪስካ ስለማይበላ ገባር አሁን ቀጣይ እንደበፊቱ ፈላውናም ነው መቀመጥ ምን የለም ፈላው አሁን ተወኝ ብሏል በቃ አሁን በቻላችሁ ታቀም ራሳችሁ ሩጡ እንጂ እኔ የለሁበትም ካሁኑ ነው ንገረ ጋይስ ይውላችሁ ዛሬ ጨዋታውን ተሸንፈናል ግን ምንም መደናገጥ አያስፈልግም ገብቷችኋል ከዛሬ ማሪስካ ብዙ ነገር ተብሯል ብዬ ተጠብቃለሁ ማንዬ የኮሚኒቲ ሺልድ ነው አጣጥየው አይደለም ግን ብዙ ነገር ይማራል በዚህ ጨዋታ ገብቷል ሁለኛ 6 ቁጥር ያስፈልጋል የመጀመሪያው ነገር ይሄ ተንዘላዘለ ነገር አይደለም ሲቀጥል ኩሳኑ ፉልባክ አይሆንም እንደም ለቢልድ አፕ አይረዳንም ሶይ ማቲያስ ኑኔዝ ለምንድን ነው የሌለው ሲቀጥል እኔ በቃኝ ያልኩት እኮ ሪኮ ሉዊዝ እኔ እኮ እግዚአብሔር የሲቲ ተጫዋች መሆን የለበት ልጅ ቢኖር ሪኮ ሉዊዝ ነው እግዚአብሔርን እንደ አንተ ሰከንድ አፍ እንደገባ ግሪሽን ትቀይራለህ ዶኩን በዶኩ በኩል ነበር ኳስ ፕረስ ተደርጎ የገባኝ ቦክስ ውስጥ ኳስ የገባኝ ነበረው በዶኩ በኩል ነው ግሪሽን አስገባ ከዛ ማይግባ ፎደን ማውጣት እየነበረበት በዛ ሰዓት ቼርኪ ገብቶ ቢያንስ የሆነ ቻንስ ክሬት ሃላንድ ቻንስ ክሬት ተደርጎ የሚሰጠው ኳስ ይፈልጋል ማን ይስጠው ታዲያ እኔ ልስጠው እንዴ ሴሜኑ በዛ ዶኩ እኔ እንዴት እንደሆነ አላውቅም እኔ ይሄ ነገር ፊክስ ካላደረገ እግዚአብሔር የመግባባት ችግር ይቀራል መዋቀር ቡድን ይቆራል ማሪስካ መረጋጋት አለበት አሁን ተረጋግቶ ማን ቋሚ ስታርቲንግ ይሄ ተንዘላዘለ ነገር አይደለም ሁሌ ስታርቲንግ ይዞ የሚገባው ተጫዋች ያስፈልጋል አይኖ ፎደን እንዲጫወት እንፈልጋለን ግን በቃ ኢዝ ናት ኢን ኢዝ ፎርም በቃ እኔ ይሄን ዝም ብያለሁ ያለው ፕሪሚየር ሊግ እንደዚህ አይነት እግዚአብሔርን የማይሆን ነገር ነው የ26-27 የፕሪሚየር ሊግ አሸናፊ አርሰናል መሆኑ ተረጋግጧል ሰምተኛል ፍሬንድሊ ነው ከተጫወት ነው ግን በቢ ቡድኔ ቢያንስ ትንሽ አትመጥንም አንድ አታገቡ ይደብራል በጣም ነው ማትችሉን ለማንኛውም ገነርስ
ሳህኗን በልተናታል። እንደነገርኳችሁ ቀን የሆነ አዳ ቀጣይ የምንበላቸውን ዋንጫዎች ፕሌት ለማድረግ ነው የሚጠቅመን ይሄ ሳህን። እኛ 18ኛ ቆርቆሯችንን በልተናል። አንተ ገና እዛው ነህ። በመጀመሪያ ለሲቲ ደጋፊዎች አንዱ ለሶስት ነገር ልበላችሁ፣ ከዛ ቀጥዬ ወደ አርሰናል እመጣለሁ። የመጀመሪያው ዋናው ቁም ነገር ምን መሰላችሁ? የሲቲ ደጋፊዎች ላይቭ ላይ ስትከራከሩኝ ስታደርቁኝ ነበረ ማለት ኳስ የሚመለከት ሰው በደንብ የሚያየው ነገር ስለሆነ ማለት ኮቺንግ ኤሪያው ላይ ማለት ነው ጀለስን አለማየት፣ ፔፕን አለማየት በጣም ብዙ የሚያጎለው ነገር አለ። ፔፕን አለመግጠም ሲቲ እየገጠመን ፔፕን አለመግጠም ለተጋጣሚ ቡድኖች በጣም ሲምፕል ነገር በቃ ያቀላል ነገሮችን ማለት ነው። አርሰናል የፈለገው ማች ፊት ላይ አይሆኑ ተጫዋቾቹ ራይስም ኤንካፔ ፔፕን እየገጠመ ካላፊዮሪን አይደለም የሚጠቀመው ኤንካፔን ነው የሚጠቀመው። ፔፕን እየገጠመ ማለት ዴታ ካልሆነበት በስተቀር ለምን ይበልጥ ይከላከላል፣ ይበልጥ ይሳባል። ፈታ ብሎ ነው የሚገጥምህ ፔፕ ስለሌለ ማለት ነው። ሌላኛው ደግሞ ሮድሪ መቼም ልተኩት አትችሉም። በአንድ በሁለት ሶስት ተጫዋቾች ልተኩት ትችላላችሁ። አሁን ቧዲ ኤንዞ ምናምን ከነሱ የሚገኘው ነገር ይተካላችሁ ይችላል። ሮድሪ ኳሱን እንድትቆጣጠሩት ይሄ በፖዚሽን ኳሱን እንድትይዙ ሳይሆን የሚያደርጋችሁ ቴምፖን ነው ኮንትሮል የሚያደርገው ማለት ኳሱ መፍጠን ባለበት ሰዓት ያፈጥነዋል፣ መቀዝቀዝ ባለበት ሰዓት ያቀዘቅዘዋል። አርሰናል 3-0 ሰከንድ አፍ ገብቶ አንድ ጎል አስቆጥሮ 3-0 እየመራ ኳሱ አይቀዘቅዝም። ሮድሪ ሲኖር ይበልጥ አታክ ይበልጥ እየፈጠንክ ነው የምትሄዱ። እነሱ በፈለጉት መልኩ ቅዝቅዝ ልስልስ ያለ ጨዋታ እንድትጫወት አያደርግህም ማለት ነው። ሮድሪም ገና ነው። ሲቀጥል ሌላኛውና ወሳኙ ነገር ያው በዛሬው ጨዋታ እኔ ፊት ላይ ናቸው ብዬ አላስብም። የሲቲ ተጫዋቾች እንዳለ ኳስ ሲቀበሉ የነበራቸው አቅም፣ ሞራል፣ ሙዳቸው ምናምን ልክ አልነበረም። ያው ከፕሪሲዝን ስትመጣ ይጠበቃል ፊት አልነበሩም የሚል እምነት አለኝ። ትናንትናም በማንቸስተር ዩናይትድ በኩል ያን ነገር ስለተመለከትኩ ማለት ነው። ወደ አርሰናል ስንመጣ በዚህ ሲዝን ዝም ብሎ እንደሚቀደዱት ያለ ምክንያት ብሩኖ ፔናልቲ ስቷልና የሚሰደብበት ሲዝን ነው ምናምን እንደሚሉት ሳይሆን በምክንያት ብሩኖ ጉማሬ ሲመጣ ጀምሮ የታየኝ ነገር ስለሆነ ማለት ነው። ይሄ ሰውዬ በጣም የሚገርም ሲዝን ያሳልፋል የሚል ግምት አለኝ። ዋናውና ወሳኙ ምክንያት የሚጠቀማቸው ተጫዋቾች አርሰናል በደንብ እያሳረፈ እንደፈለገ እንዲጠቀም ሉዊስ ስኬሊ ከራይስ ጋር ማጣመረ፣ ራይስን ከብሩኖ ጉማሬሽም ጋር አጣመረ። የዚህ ልጅ ነጻነት በጣም ይጎላል ማለት ነው። ምን ማለት ነው? ይሄ ኳሱን ላለመነጠቅ ቲሙ ኳሱን እንዲቆጣጠር ከማድረግ ይልቅ ከኋላው ያሉትን በደንብ ስለሚተማመንባቸው ከአንድም ሁለት ስለሆኑ ኳስ ከላይ መሰንጠቅ፣ ክሮስ ማድረግ አታኪንጉ ላይ ይረዳቸዋል። ያን የማድረግ አቅም ደግሞ በደንብ እንዳለው እናውቃለን ማለት ነው። ከዛም በፊት በነበሩት ሲዝኖች ጥሩ የማጥቃት ጥሩ አታኪንግ ሚድፊልደር እንደሆነ እናውቃለን። ሲዝን ይጎላል የሚል እምነት አለኝ። ሌላኛው ደግሞ ዞሊስ ኳስ ይችላል። እንደዚህ አይነት ተጫዋች ነው በጣም ነው የምወደው ማለት ነው። ይሄ በጣም ዝም ብሎ ሲቆለው የሚውል አይነት ተጫዋች ሲሆን መገኘት ባለበት ቦታ የሚገኝ፣ ፓስ ማድረግ ባለበት ሰዓት ፓስ የሚያደርግ፣ ክሮስ ማድረግ ባለበት ሰዓት ክሮስ የሚያደርግ፣ ሹት ማድረግ ባለበት ሰዓት ሹት የሚያደርግ፣ ድሪብል ማድረግ ባለበት ሰዓት ድሪብል የሚያደርግ ቆንጆ ተጫዋች ነው። እዛ በቤልጂየም ሲያሳየው እንደነበረው ጎል ማግባት ይችል ነበር። እዚህም ማግባት ይችላል፣ መስጠት ይችላል። ጥሩ ተጫዋች እንደሆነ ነው ያየሁት ማለት ይሄ ኔጌቲቭ ተጫዋች ፓስ ሲያደርግ ዝም ብሎ የሚያበላሽ ያገኘሁትን ልሞክር የሚል አይነት ተጫዋች አይደለም። ጥሩ ተጫዋች ነው ዞሊስ የሚባለው ማለት። ሼር፣ ኮፒ ሊንክ፣ ሪፖስት ማድረግ እንዳይረሳ። ፎሎ ያላደረጋችሁ አዲሱ አካውንታችን ስለሆነ ፎሎ እያደረጋችሁ ይመቻችሁ። አረ ጋይስ ፕሪሚየር ሊግ ወዴት እያመራ ነው? ወዴት እየሄደ ነው? እኔ ቀኝ ግዛት እንዳይዙት እየፈራው ነው። ለማንኛውም ትሪን የበላችሁት ግን ማለት ነው። ማን ነው አሁን አንድ ደህና ቲም ጠፋ እኮ ጋይስ። ሲቲም እንደምትመለከቱት ኮምፓሱ ተዛብቷል። ቼልሲም አዲስ አሰልጣኝ የቀጠረው፣ ዩናይትድም በጊዜያዊነት ካሪክን ቀጥሮ ስለ የሆነ መስመሩን አላገኘም። ሊቨርፑልም አዲስ አሰልጣኝ ቀጥሮ እሱም ኮምፓሱን ገና አንተኑን መስመሩን እንኳን አርሰናል ከዚህ በፊት የነበሩበት ጫናዎች ደግሞ ቀለውለት ነው ጭራሽ የሚመጣው። ለማንኛውም ቲጂ ቻናሌ ላይ 3 ተከታታይ ቀን ከዛሬ ጋር ዛሬም ደካ በልታ 4 ተከታታይ ቀን ያፈነዳነው ትኬት ግቡና ተመልከቱ። ቲጂ ቻናሌ የወርዳ 99 የውጭ ሀገር ድርጅት ላይ ተጫውተን ማለት ነው። የሚገርም ትኬት 4 ተከታታይ ቀን በልተናል። የወርዳ 99 በደሰረች ከ1000 በላይ ተከታይ ያለው ቻናሌን ታገኘዋለህ ማለት ነው። እና ይሄው ነው ትሪን የበላችሁት ግን አስተውሳችሁ ይሄው ወያልዬ አንድ ትሪ እኔም ከኪሴ ልጨምርልኝ። ይሄው አንድ ማይ በቃ ይሄው ወያልዬ ከኪሴ እናቴ ለህፃን ልጅ ሲጀመር ለፈልፈላ ሲጀመር የመንሳን ነው መቼ ምግብ ጀመረና ገና ቁጥቁጥ እኮ ከትናንት ዳቆን ይጣሉ ጡጦ እኮ ነው የሚጠባው እኮ ገና እኮ ፈላ እኮ ነው ባይሆን ፈላው ስሜን መልስልኝ። ማንቸስተር ሚለው ስሜን መልስልኝ። አንተ አይገባም፣ አዋርዳል። በቃ ከተማችን አዋርዳል። እዛው ለንደን ውስጥ ከፈለግ ጎዳና ተዳዳሪ መሆን ይችላል። አያገባኝም።
ስሜን ግን መልስልኝ ብያለሁ። በህግ አምላክ መልስልኝ። የሚኬል አርቴታው አርሰናል ሲቲን በማሸነፍ የኮሚኒቲ ሺልድ ዋንጫ ማሸነፍ ችሏል። ቪዲዮን ኮፒ ሊንክ ፖስት ላይክ በማድረግ ጀምሩት። ዛሬ አርሰናል ጨዋታውን ቀለል አድርጎ ነው ማሸነፍ የቻለው። ብዙም ሲቲ ያልፈተነው ነበር። ሲቲ እንግዲህ በአዲሱ አሰልጣኝ የመጀመሪያው ዋንጫ አጥቷል። እኔ ያው አሁን አርቴታ እስከዛሬ ከሲቲ ጋር ሲጫወት በተጫዋቾች ኳሊቲ እንኳን ባይለያዩም በፔፕና በአርቴታ መካከል ባለው በኳሊቲ ጋፕ ምክንያት ፔፕ ያንን ውጤት ይዞ ይወጣ ነበር በሁለቱ ያሉ እና ዋንጫዎችን ይዞ ይሄድ ነበር። አሁን ግን አሰልጣኙ ፔፕ ስላልሆነ የተጫዋቾች ኳሊቲ እንኳን አንድ ቢሆኑ በአሰልጣኙ ኳሊቲነት አርቴታ ከነሱ አይተናነስም። አሁን ካሉት የፔፕ ጋር በነበረው ጋፕ ልዩነት ብቻ እንኳን አርሰናል ከሲቲ አንሶ ይገኝ ነበር እስከዛሬ። አርቴታም ከፔፕ አንሶ ይገኝ ነበር፣ ምክንያቱም በሁለቱ መካከል ያለ የኳሊቲ ጋፕ። አሁን ግን ፔፕ ስለሌለ ሲቲ ሊቀለው ይችላል ብዬ አስባለሁ። በእርግጥ ይሄ በዚህ በአንድ ጨዋታ ብቻ ጀጅ ማድረግ አይቻልም። ደግሞ አዲስ አሰልጣኝ ነው፣ አዲስ ነገር ነው ይዞ ይመጣው። ሲቲ ገና መሰራት አለበት ብዬ አስባለሁ። አርቴታ ግን ለብዙ ዓመት የተሰራ ነው እና ጨዋታው ከዚህ ደግሞ እንደዚህ እየተሰራ ሲሄድ ደግሞ እየከፋም ሊሆን ይችላልና አርቴታ ደግሞ ለሁሉ ነገር በጣም አዳፕት የሚያደርግ አሰልጣኝ ነውና ተጫዋቾች ሲመጡ ወዳውኑ በቃ ሲስተሙ ላይ ስክት ማድረግ ነው እንጂ የራሱን ሲስተም አይበትነውምና ያ ስላለ አሁን ከዚህ በኋላ ራሱ ነገራቶች እየገሩለት ይሄዳሉ ብዬ አስባለሁ። ብዙ የሚፈተና ያመስል የራሱን በራሱ ካላከበደበት ችግሩን ስራውን ራሱ ፈታኝ ካላረገው በቀር እስከዛሬ ዋንጫ ሲያጣበት የነበረው ምክንያት እኔ ይሄ ነው። በቃ ዋነኛው ነገር በፔፕና በሱ የተጫዋቹ ኳሊቲ እንኳን አንድ ቢሆኑ በሁለቱ ያለው የኳሊቲ ጋፕ ልዩነት አርቴታ እና አርሰናል ከሲቲ እና ከፔፕ አንሰው ይገኙ ነበር። አሁን ግን ያ ጋፕ ስለሌለ የተሻለ ነገር ሊፈጠር ይችላል ብዬ አስባለሁ በአርሰናል በኩል። ሲቲ እንግዲህ ገና ብዙ ነገራቶች የሚቀሩት ይመስላል ስናየው። እንደ ማንቸስተር እንግዲህ ከፈርጉሰን በኋላ እንደሆነው ልክ እንደዛም ሊሆን ይችላል። የሚሆነው ነገር ያው ቢሆን ደስ ይለኛል፣ የሚሆነው ነገር አይታወቅም። ለማንኛውም የአርሰናል ደጋፊዎች እንኳን ደስ ያላችሁ። እስቲ የተሰማችሁን ደግሞ ኮሜንት ላይ አስቀምጡ። ቪዲዮ ከተቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። ጭራሽ ዋንጫ የሚበሉበት ትሪ ተሰጣቸው። እንዲህ ከሆነ ኳስ ይቀራል። ቃና ማየት ጀምራለሁ። ሙሰልሰል ያዝናናኛል። አለባሽ የእናንተ ደግሞ መንበዛበዝ ምን ይባላል? ማንቸስተር ከሚለው ስም ውጭ ምንም ያገናኘን ነገር የለም። የቋጠርን እንዳይመስላችሁ፣ ማንም የቋጠረ የለም። አርሰናል ሲቲን አሸነፈው። አርሰናል ሲቲን ወደ ጥልቁ ላከው። 19 የምትነቃ ከሆነ አሁን ንቃ። በቃ ይሄን ጨዋታ አይተሃል አይደለ? አርሰናል ገና አልጨረስኩም እያለ ነው የኔ አባት። ነቃበልና ጉድለቴ የቱ ጋር ነው ተመልከት። ሲቲ አንተ ደግሞ ከዚህ በኋላ አርሰናልን ስታገኘው አርሰናል እንዳትለው አባቴ የኔ ባል በለው። ምክንያቱም እንደፈለገ መጥቶ ነው የሚነፋፋ። የአንበሳን ግርማ የነብር አይበገሬነትን ተላብሶ ወደ ሜዳ የገባው አርሰናል ማንቸስተር ሲቲን እንዳልነበር አድርጎ ቦጫጭቆ ለቆታል። በካላፊዮሪ የ23ኛ ሰከንድ ጎል የጀመረው የመድፈኛው ተኩስ ከሃቨርዝን አስከትሎ ማርቲን ኦዴጋርድ ዶናሩማን ፎግሮ 3ኛ ጎል አስቆጠረ። ሻምፒዮን በመሆን ያለፈውን ሲዝን የዘጋው መድፈኛው አርሰናል ሻምፒዮን በመሆን የዘንድሮውን ሲዝን ከፍቶታል። አርሰናል በኮሚኒቲ ሺልድ ፍጻሜ ማንቸስተር ሲቲን እንዳረጃ አንበሳ ተጫውቶበት ለ18ኛ ጊዜ ዋንጫውን ማንሳት ችሏል። መድፈኞቹ እንኳን ደስ አላችሁ።